ሀና አንቺ ለምን አከጅም? የት ነው የምሄደው? ሰማይ ቤት ነው ልበልሽ? ስራው ነው ሀናዬ። በእውነት ሰማይ ቤት በሄድ ቻለኛን። ቆይ መሆናችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። እንግዲህ ስቀናና ስትጨቃጨቅ የነበረችው ጽናትዬ ዛሬ በመጨረሻ ኪራዬ እንግዲህ ከቁጥጥር ውጭ ሲሆንበት ያው በጥፊ ብሏታል። እሷም በጣም ተበሳጭታለች። በነገራችሁ ላይ አንዳንዴ ሁሉም ነገር ልክ አለው፣ ሲሞላ ይፈሳል፣ ሲከር ይበጥሳል የሚለው አባባል እውነት መሆኑን ያው እናውቃለን። እንግዲህ ጽናትዬ ኪራ ፈጽሞ በአሁኑ ሰዓት እንግዲህ የሚወዳትና የሚያፈቅራት በጣም ብዙ ዋጋ የከፈልላት ምናላሽ ምናላት ምናምን ሳይል እስከ ምንም ነገር ያለላት ሴትን እሱ ወዷትና አፍቅሯት። ያው ከወደድና አንድ ሰው ካፈቀረ ምንም ነገር የእውነት ፍቅር ከሆነ ተናንተ ምንም ነገር አይፈልግም። እንግዲህ እንደምናቀብ ጽናትን ኪራ እንዴት እንዳገባት ቢያንስ እንኳን ያው የመጀመሪያው የሽማግሌዎቹ አባቷ ቤት ሆነ። በመጨረሻ ግን ሁለተኛው ሰርጓ ከአባቷ ቤት መውጣት አልቻለችም። ሆኖም ግን ኪራ ይሄ እንኳን አላስከፋውም። ይሄ እንደዚህ እኔ ቤት እያለኝ እኔ ሁሉ ነገር ያለ ልጅ ሆኜ እኔ እማገባትም ሴት ያላት ትሁን ብሎ ምንም ቅር አላለው። ምክንያቱም ፍቅር ከልብ ስላፈቀራት ማለት ነው። እናም ለብሳና ለብሶ ከቤቱ ከራሱ ቤት እንዲወጣ ወስኖ ነበር። ይሁንና መልካምና ደግሞ አንዳንድ ቅን ጓደኛ አያሳጣኝ የሚለው ያገር ሰው መልካምና ቅን ጓደኛዋ ሰንዬ ከዛ ቤት ከምትወጣ ከእኔ ቤት ትውጣ በማለት ሁሉን ነገር አዘገጃጅተውላት ከሰንዬ ቤት እንድትወጣ ተደርጎ እንግዲህ ዛሬ ላለችበት ጽናትዬ በዛ ሁሉ ነገር ውስጥ ያለፈ ነው። ኪራ ከሷ ምንድን ነው የፈለገው ካላችሁ ፍቅር ብቻ ነው። ምንም ነገር አልፈለገም። ምንም እኩያይን አላለም ነበረ። ዛሬ ላይ ግን ያንን የመጣችበትንና ያለፈችበትን ሙሉ በሙሉ በአንድ ጊዜ እንግዲህ ብዙም ሳትቆይ በአንድ ጊዜ ነው የሰረዘችው። እንግዲህ ሁል ጊዜም ስትጨቃጨቀውና ስትነዛንዘው ነበረ። እንደውም ሰራተኛን እንደዚሁም ደግሞ እሷ ያለፈችበት መንገድ ነው ሰራተኛነት ብዙ ነገር እንግዲህ ትንሿንዬንም ያው ተቤት አባራራታለች። አሁን ደግሞ ሀንቾዬን ለማባረር ያደረገችው ጥረት ምንም በጣም ኦቨር የሆነ ነገር ነበር ያደረገችው። ግን በመጨረሻ አለቅት ሲሞላ ይፈሳል ቲከር ይበጥሳል የሚለውን ለደግመባችሁ ነገርታ ሰው ዛሬ ላይ እንግዲህ ኪራ ከአቅሙ በላይ ሆነ። መቆጣጠር አልቻለም። በቃ አትነዛነዙኝ፣ እኔ ቤቴ መንጣት እንዲያምረኝ ቤቴ ለመንጣት እንድቸኩል እንጂ ቤቴ ለመንጣት በቃ እንዲሰለች አታድርግኝ፣ አታሰልችኝ አላት። ቢላትም ግን ፈጽሞ እሷ ልትረዳ አልቻለችም። ዛሬ እንግዲህ ያደረገችው የነበረው እንግዲህ ምን ነበረ ካላችሁ ወደ ስራው ተነስቶ እንደ ሁሌውም ያው በሰላም አድሮ ወደ ስራው ለባብሶ ወደ ስራው ሊሄድ ሲል ስራ አትሄድም ብላ ጫማውን ነበር የነጠቃችው። እናም ጫማውን ነጥቃ እንግዲህ ደግሞ ሌላው ደግሞ አንድ ሰው ካልሰራና ካልተንቀሳቀሰ ያው ምን እንደሚከተለው ታውቃላችሁ። ይሄ ልጅ እንግዲህ ገዳፊ አባትም የለ እናትም የለ ራሱን አጠንክሮ ትዳሩን ለመያዝ መስራት ግድ ይለዋል። እሷን የቤት እመቤት አድጓታል። እንግዲህ እንደ ማንኛውም አባወራ ሰርቶ ሚስቱን የማስተዳደር ግዴታው ነው። እናም ለዛ ጠብር ግፍ እያለ እየሰራ ባለበት እንግዲህ ገና ይሄ ልጅ ሙሽራ ነው። ሙሽራ ሆኖ ደግሞ ወደው ነው ወደ ስራ እንደ ሌላው ወደ መዝናኛ ቦታ ወደ ምናምን ጭራሽ ሊወጣም አልቻለም። ወዳው ተጋባ ወደ ስራው ነበር ሄደው። እሷ ግን ይሄንን አላስተዋለችም። አንድና አንድ ብቻ እሷ የምታስተውለው ያው በቅናቷ መንፈስ ተወግታለች። እንግዲህ ጽናትዬ በቃ ሽበላ ነው እና ዛሬ እንግዲህ በመጨረሻው ግን ያው በመጨረሻው አንድ ጊዜ በጥፊ አላት አብዳለች ብላችሁ ማካበድ አይደለም። በቃ ትክክል አድርጓታል። በቃ እንደዛ ካላደርጋት እሷም ሀንቾይም እባክሽ እኔ እንደዚህ ያለው ሴት አይደለሁም፣ እባክሽ እንጀራዬን አትዝጊብኝ። እንጀራ እኔ ዝቅ ብዬ አክላቴንና ገለን ሸጬ ገንዘብ ማካበት ሳይሆን እኔ የምፈልገው በጉልበቴ ማንነቴን፣ ክብሬን፣ ሴትነቴን አስከብሬ ሰርቼ በጉልበት የማደር እንጂ የምፈልገው
እንዲህ ያለው ልክስክስ ሴትና እንደዚህ ያለው በሆን ኖሮ እዚህ አታገኘኝም ነበር። እኔ የስራ ነው ሰርች መቀየር ነው እንጂ ተልከስክሽ ማግኘት ገንዘብ አልፈልግም። እውን አንቺ እንዳሰብሽውና እንዳቀርሽው ተልከስክሽ ገንዘብ እማገኝ ሴት በሆን ኖሮ እዚህ አታገኝኝም ሀብታምና ብዙ ነገር ሆኜ ሌላ ቦታ ነበረ የምታገኝኝ ብላ ብትላትም ፈጽሞ እንግዲህ አንድ ልቧ ጭምር ነው የታወረባት። ጽናትዬ ታውሯል። እንደውም በመጨረሻው በጥፊ ሲላት እንግዲህ ሀንቹ አሁንም አልጨከነችባትም። እባክሽ ፊትሽ እንዳይቀላ በረዶ አድርጊበት ስትላት እሷንም መታታለች። ለመምታትም ድካሜ ለመምታት ስታደርግ ሀንቹዬም እንግዲህ በመጨረሻ ሮጣ አመልጣታለች ማለት ነው። እና ኪራም እንግዲህ ወደ መመረርና ወደ መሰልቸቱ ቦታ ሄዷል ማለት ነው ሙሉ በሙሉ። ምክንያቱም ታቅሙ በላይ ሆኖበታል። ይሄ ልጅ እንግዲህ ምን ያድርግ? ገና አሁን የተጋቡት ገና ፍቅራቸው በጣም ስንቀናባቸውና ዋው ስንላቸው የነበሩ ቢሆንም ጭራሽ ፈጽሞ ሙሉ በሙሉ ተቀያይራለች ማለት ነው። እንግዲህ ግራ ቢገባው መጀመሪያ ላይ ግራ ቢገባው ምናልባት አርግዘሽ ሆነ የሆርሞን መቀያየር የሚኖረው እኮ ሰው አንድ ሴት ስታረግዝ ነው ምናልባት ሲላት እኔ ራሴን በመወደድና ፍቅሬን በል ደግሞ ሌላ ህፃን ልጅ አንጥቼ የራሴን ፍቅር አሳልፌ ለአንተ ልስጥ ወይ እኔም ብቻ ነው በማለት እንግዲህ ስትለው በቃ በዚህ ሰዓት እንግዲህ ኪራም ግራ ተጋብቷል። ሆኖም ግን ዛሬ እንግዲህ ሁሉም ነገር የሆነ ሆኖ በመጨረሻ ያው ከአቅም በላይ ሲሆንበት በጥፊ ለማለት ተገዷል ማለት ነው። የፈለገው ብትጮህም ትቷት ነው ሄደው። ምክንያቱም የሆነው በቃ አንዳንዴ መስበር የሚባል ነገር አለ። በቃ የራሱ የሆነ ህግና ደንብ አለው። መስበር የሚባል ነገር አለ። ይሄ ልጅ ስራውን ነው እየሰራ ነው ያለው። ስለዚህ ወረዲ እና ሂድ ሌላ ወደ ሌላ ሴት ሄድ እያለችው ነው፣ እየገፋችሁ ነው ያለችው ራሷ ሀና። እንደዚህ ስትይ እንደውም ሌላ ሴት እንዳይ ነው የምታደርጊው። እንደዚህ ስትይ ሌላ ሴት እሱን እንድታይብሽ ነው እንጂ የምታደርጊው ልታድኑ አይችም ነው ያለቻት። ሆኖም ግን ጽናት ተራስና ከራሷ በቀር ምንም ነገር እየሰማች አይደለም። በዛ አያዟ ደግሞ ትዳሯን ታጣለች ማለት ነው። በሌላ በኩል እንግዲህ አለቅጥ ከአቅም በላይ የሆነ ቅናት፣ ከአቅም በላይ ቅናት ወረዴ አንድ ሰው አሁን ባለችበት እንግዲህ ጽናት ስራ የላትም። እንደውም ለእሷ መልካምና ጥሩ ነገር የሚሆነው ወደ ስራ ብትገባና ስራ ብትይዝ ከዚህ ካይሚሮዋ ይወጣል፣ ወይንም ደግሞ ወደ ጸበል ብከድ ይሻላል ነው ብለው ምን ትላላችሁ እናንተ? እስቲ በኮመንት አስቀምጡልኝ ማለት ነው። ምክንያቱም ሀሳቧ ሁሉም ነገር አይምሮ ውስጥ አንድ ገብቷል። በቃ አይምሮ ውስጥ ከዚህ ውጭ ማሰብ አልቻለችም። ለዚህም እንግዲህ ስራ እየሰራ ደግሞ እናንተ አንድ ሰው ስራ ላይ ሆኖ እየሰራ ያለው ሰው ሌላ ሀሳብ ያለው ሰው እና አንድ ሰው ደግሞ ስለዚህ ብቻ የሚያስብ ሰው ጋር ሁለቱ ይጋጫሉ ማለት ነው። ስለዚህ አሁን በአንድም በሌላም ኪራ ካወቀ ጽናትን ስራ ማስጀመርና ስራ እንድትሰራ ማድረግ በቃ ሌላ ነገር አይደለም። እሷን ከዚህ አይምሮ የሚያወጣ ስራ ትሰራ ነው። አለበለዚያ እንደዚህ ከሆነች ፈጽሞ ሀንቾ ቢያባረራት ሀንቾን እንኳን ተስራ ቢያባረራት ሌላ መቼም መንጣቱ አይቀርም። ስለዚህ በሌላም ብኮን ያው ተመቅናት ወደ ኋላ አትልም። ሲቀጥል ደግሞ ይሄ ልጅ ቤት ውስጥ ተቀምጦ ነገ ደግሞ ማወራነት ለብዙ ነገር አስቤዛ ደግሞ ስታጣ አንተ ድሃ ለማለት ደግሞ ትገደዳለች። ስለዚህ በአንድም በሌላም እንደኔ ስራ ብትይዝ የተሻለ ነው የምለው። አንቺ ምን ትሰሪያለሽ? እንደኔ ጽናት ሰላም ነሽ? ሰላም ነው። ኪራን እየጠበቅኩኝ ምን ለመሆን ነው የምጠብቂው? ደግሞ አለባበስሽስ ምንድን ነው? እባክሽ ስብሰባውን ኪያም ሄኖክም ታመው መሄድ አልቻሉም። እናም አንቺ ሂጅ ብለውኝ ነው። እዚህ ስለትሽ ተሳካልች። እንግዲህ ጽናትዬ ስለዚህ ስለትሽ ተሳካልሽ። ዛሬ ስለትሽ ማስገባት አለብሽ። መሙልሽ አንቺ ልትሄጅ ነው። አረኔ አልተሳልኩ አረኔ ይታመሙ ብዬ አልተሳልኩም ትላለች ሀንቾዬ በቀና ልቧ። እና ሀዳ ምን አለባበስ ለስብሰባ አልተጋነንም ወይ? እንዴት እንደዚህ ለብሰሽ ስብሰባ ትሄጃለሽ? ትላታለች። እንዴ ክያ እኮ ነች ያለበሰች፣ ክያ ነች ያለበሰች። ምራና አምር ያለው ቆንጆ ሆኛለሁ ያለበሰች ክያ ናት። ጥሩ ሆናና ጥሩ ላይ ነች ማለት ነው። ወንድሟን ሌላ ሲል ለማስያዝ እያማለለች ነው ማለት ነው። ወንድሟ ጥሩ ቆንጆ አማራጭ እያቀረበችለት ነው ትላለች ጽናትዬ። ማን ለወንድሙ ጥሩ ነገር አያቀርብም እንዴ? ተይ እንጂ ጽናት
እና ለወንድሟ ጥሩ ጥሩ ነገር እያቀረበች ነው ማለት ነው። ምርጥ ምርጥ እያቀረበች ነው ለወንድም። ከአንቺ የፀጉሯን ዲዛይን አድርጋ ነበርና ጽናትዬ ፀጉሯን አሞነጫጨረች እና ይኸውልሽ ይሄ ለስብሰባ በቂ ነው። ለስብሰባ እንደዚህ ከሆነሽ መሄድ የለብሽም። እንደ ቆይ ምን እየሆንሽ ነው? እያበድሽ ነው ወይ ትላለች አንቺ። ግራ ገብቷታል። አንቺዬ ምን እየሆንሽ ነው? እያበድሽ ነው አንቺ። እንደዚህ ሲያይሽ የማያታምሪው መሰለሽ እንደ እንደዚህ ቆንጆ ሆነሽ ታላየሽ ደስ አይለውም ብለሽ ነው ትላለች ጽናትዬ። አንቺዬም እንግዲህ መለስ አድርጋ ምነው አንቺ አላበዛሽም ወይ? ልክሽን እያለፍሽ አይመስልሽም ወይ? አላበዛሽም? ወይኔ ምን ነው ዝምና ዝም ስላልኩሽ ብቻ ነው እንዴ? ዝም ስላልኩሽ ነው በቃ ዝም ስላልኩሽ ቦታ ስለሰጠውሽ ነው እንደዚህ እየተፈርሽኝ ያለሽው ትላለች አንቺዬም እንግዲህ በቃ ማርም ሲበዛ ይመራን እንደሚለው ያገራችሁ ሰው ሀንዬም ታቅማ በላይ ሆነባት እና ባልሽን አይንሽን ከባሌ ላይ አንሽልኝ፣ አይንሽን ከባሌ ላይ አንሽልኝ ነው ምልሽ። ሌላ ምንም አልልሽም። አይንሽን ከባሌ ላይ አንሽልኝ። አሁን በቃ እሺ በቃሻን። ይኸውልሽ ያገባሽው ደግሞ ሰው እንጂ መልአክ አይደለም። ደግሞ እንደማልፈልገው ደግሜ ደጋግሜ ነግሬሻለሁ። ስርዓትሽን ያዥ። ከዚህ በኋላ ነግሬሻለሁ። ቢገባሽ ግባሽ፣ ባይገባሽ ግን ከዚህ በኋላ ዛሬ ያደረግሽውን ነገር ድጋሚ ያደርገዋለሁ ካልሽ ምላሹን አንቺው ትወጪዋለሽ። ሁለተኛ እጅሽን ሰውነቴ ላይ እንዳትጢ በማለት እንግዲህ ሀንቾዬም ግዴታዋን ትወባክሽ። ስለሱ እንደዚህ ተናግረሽ ይሄን ስብሰባ ትይዝ እንደሆነ እንታያያለን አለች። እንግዲህ ከዚህ በኋላ ጽናትዬ ወደ ቤት ገብታ እንግዲህ ኪራ ወደ ስራ እንዳይሄድ ለመከልከል ሙከራ ብታደርግም ግን ፈጽሞ ያደረገችው ነገር እንደውም ጥፊ ነው ያስከተለ። እንግዲህ ኪራዬ ሳሎን ቁጭ ብሎ ጫማውን እየለበሰ ነበርና ጽናትዬ እያበደችና እየሰከረች ወደ ቤት ትገባለች። እና ጫማውን ስትልበት ምን እየሆንሽ ነው ይላታል። አከድም እንዴ ወዴት ነው የማልሄደው? ወደ ስብሰባ አከድም ሲጀመር እንዳላያት ነው ወይ ውጭ ቁሚ ያልካት ትለዋለች። ሆኖም ግን ኪራ ምንም የሚያውቅ የለም። እንደዚሁም ደግሞ ሀንቾዬም ምንም ያለችው ነገር የለም። ሁለቱም ባላሰቡትና ባልጠበቁት ግን እሷ አስመስላና ትክክል መስሏታል። በነገራችሁ ላይ አንድ ሰው አንድ ባይመሯችን ከሳል ነው ያ ነገር ሁሉ የሆነ በቃ ትክክል እነሱ ያደረጉት መስሎ ነው የሚታየን። ለጽናትዬም እንደዛ ነው የሆነው ማለት ነው። በዚህ ሰዓት ኪራ ሳይመልሰው ሀንቾ ብዶዬ እያበደች እየሮጠ መጣ። አረ ቆይ ልንገርሽ፣ እሱን ያላለኝም እኔ ነኝ ውጭ ቆሜ ልጠብቀው ብዬ የመጣሁት እንጂ ፈጽሞ እሱ የሚያውቀው ነገር ንሽ ውጣና አሁን ቀጥ ብለሽ ከቤቴ ውጭ አለቻት። አይንሽ ውጣና ቀጥ ብለሽ ከቤቴ ውጭ ሲላት እንግዲህ በዚህ ሰዓት ኪራ ተነሳና ጽናት ይሄ ነገር ያበዛሽው አልመሰለሽም? አላበዛሽውም? ያበዛሽው አይመስልሽም? ከልክስ ያለፈ አይመስልሽም ወይ? ቆይ እኔ ካንቺ ውጪ ሌላ ሴት ያለ አይመስለኝም፣ እንደዚሁም ደግሞ አልመለከትም ብዬ እንዴት ላስረዳሽ? በምንስ ልንገርሽ? በምንስ ቋንቋ ልንገርሽ? እንዴት ላስረዳሽ? ይኸውልሽ እሷ ሀንቾ ማለት ለእኔ ምንም አይደለችም። ቆይ እንዴት ልቤን ገልጬ ላሳይሽ? እንዴት አድርጌ ልቤን ገልጬ ቆይ ላሳይሽ? እንደምታወራውና እንደምትለው ከሆነ እኔ ከዚህ ሴት እራቅልኝ ነው ያልኩህ። እሷን ከቢሮ አባርልኝ ነው ያልኩህ። እንደዚሁም ደግሞ እሷ በዙሪያ አትኑር፣ በቃ ከዚህ ሴት ራቅልኝ ብያለሁ ትለዋለሁ። እንግዲህ ኪራ በመጨረሻው ፍርደ ገምድል መሆን አልፈለገም። ከእውነት ጎን መቆምን ፈልጓል። እናም ወደ ሀንቾዬ ዘወር አለና እስቲያት ምን አደረገችሽ? ይችን የመሰለች ልዕልት ነች። ምን አደረገችሽ? ያደረገችሽን ይሄ ነው በይኝና ንገርኝ እስቲ ተመልከቻት፣ እስቲ ተመልከቻት። ምን አደረገችሽ? ምን ፈጠረችሽ? ይሄ ነው በይና ንገሪ። እሷ አውቃ ነው ጅልና ጅል የምትመስለው የምትቅለሰልሰው አውቃ ነው። አላማዋ ሌላ ነው። ዋው ይቅርታ ጋይስ፣ እሷ አውቃ ነው ጅልና ጅል የምመስለው የምትቅለሰለሰው አውቃ ነው። አላማዋ ሌላ ነው። እንደ አንቺ እንደምትዩና እንደምታስቢው እምሆን ሴት በሆን ኖሮ እኔ የኪራ ጸሐፊ ሳልሆን የኪራ አስር ሆኜ ነበር የምታገኘኝ።
ሀብታም የሚያሳድዱ ሴቶች በዚህ ሰዓት ትልቅ ሀብታሞች ናቸው። እሱን ደግሞ አንቺ ራስሽ ጠንቅቀሽ ታውቂያለሽ። እኔ ግን እንደዚህ ያለው ሴት አይደለም። እንዴት እባክሽ ትላለች ጽናትዬ። ገላቸውና ስብዕናቸውን ቢያረግሱም እጃቸው ላይ ግን በቂ ገንዘብ አላቸው። አዎ ገላቸውና ስብዕናቸውን ቢያረግሱም እጃቸው ላይ በቂ ገንዘብ አለ። ስለዚህ እኔ ደግሞ እንደዛ ያለው ሴት አይደለሁም። እባክሽ ዝቅ ብዬ ስራዬን ልስራበት፣ እንጀራዬን አትዝጊብኝ። እባክሽ ዝቅ ብዬ ልስራበት፣ እንጀራዬን አትዝጊብኝ አለ ሀንቾዬ። ኪራዬም ጽናት ከራስሽ ጋር ሁኜ ከሚጠበቀው በላይ ነዝናዛ ሆነሻል። እስትመለስ እናወራለን። እስከዛ ድረስ ግን ተራስሽ ጋር ሁኜ ግን ከሚባለው በላይ ነዝናዛና ጨቅጫቃ ሆነሻል። ስመለስ እናወራለን። እስከዛው ድረስ ተራስሽ ጋር ሁኚ። ኧረ ነዝናዛና ጨቅጫቃ ሆንኩብህ ወይ? እኔ ነዝናዛና ጨቅጫቃ ሆንኩብህ? እንደዛ ከሆንኩማ እማትነዛንዘውና እማትጨቃጨቀው ጸሐፊህ ከኋላ ቆማለች። እህት ደግሞ ቆንጆና አሳምራ ልካልሃለች። በቃ ከእሷ ጋር መሆን ትችል። እሷን ምረጣታ። በቃ ከኋላ አለችልህ፣ እሷን ምረጣት ብላታታ። በቃ ግን ኪራ እንግዲህ ከዚህ በኋላ መቆጣጠር እራሱን አልቻለም ነበርና በጥፊ አለ። እንግዲህ እሷ ስትመታ ሀንቾዬ ጮኸች። ኪራ መታኸኝ ወይ? ያውም እሷ ፊት መታኸኝ አለችው። እሱ ግን ግድም አልሰጠው። ምክንያቱም መክሯታል፣ ዘክሯታል። ምከረው እምቤት አለ መከራ ይምከረው የሚለውን አባባል ተጋታት በኋላ የራስሽ ጉዳይ። እኔን መታኸኝ ወይ? እኔን መታኸኝ ወይ? በቃሽ ጽናት በቃሽ። ከዚህ በላይ አንቺን እሽሩሩ ማለት አልችልም። በቅተሽኛል። ንዝንዝሽ አከታክቶኛል። በቅተሽኛል። ከዚህ በላይ አንቺን እሽሩሩ ማለት አልፈልግም። ዘወር በይልኝ ብሎ ገፍትሯት ትቷት ይሄዳል። ትክክል ነው ያደረገው። ምንም ማድረግ አይቻልም። እንግዲህ በመጨረሻ ሙርሲምና ክሮቤል በአንድ ለመሆን አስበዋል። መቼም ሙርሲም ያው በአንድም በሌላም ሰንየን ከጆከር የማለያየቱ ነገር ተያይዞታል ማለት ነው። ግን ክሮቤል ያላወቀውና ያልስገባው ነገር ቢኖር ደግሞ ሙርሲም ወይንም ደግሞ ሰንዬ እዚህ ውስጥ የገባችው በእነሱ ቤትና በእነሱ ንብረት ስለሆነ አሁን በሌላ በአንድም በሌላም ግን ሆኖም ሙርሲም ሊጠቀምበት ነው። አሁን ሙርሲምና ክሮቤል በአንድ ሆነው ለመስራት ነው። ፎቶ ሁሉ ሊልክለት ተዋውሏል ማለት ነው። ሰው አሁን ቀጣው እንግዲህ ጆከር ሁለቱ ሊዘምቱበት ነው። ሆኖም ግን ይሄ ነገር ለክሮቤልም ሆነ መጨረሻ ላይ አደጋ ነው። ክሮቤል ለአሁን ሙርሲም ይጠቀምበት እንጂ መጨረሻ ላይ ሙርሲም ክሮቤልንም ይበቀለዋል ማለት ነው። ለጊዜው ግን የገባው ነገር ሳይኖር ክሮቤል ከሱ ጋር ለመስራት ዛሬ ተስማምቷል። ሌላው እንግዲህ የሚያሳዝነውና ያሳዝነንና ሲከፋን የነበረው ራክብዬ በእህቷ ነገር ያው ጣትን ገማ ብሎ ቆርጦ አይጣልም እንደሚባለው በእህቷ ነገር አዝናና ተከፍታ ቤቱን ለቃላት ብኬድም በመጨረሻ ግን ጆከርዬና ቅዱስ ሄደው ለምነዋት ዛሬ ወደ ቤት ተመልሳለች። እናም ተህቷ ጋር በቃ ይቅርታ ተባብለው አንድ ጋር ሆነው በጣም ደስ ይላል። እናም በመጨረሻም ራክብዬ በቃ እንግዲህ ቤተሰብ ካለው ቤተሰቦቹ ሽምግልና ይላክና የእውነት ሰርግ መሆን አለበት፣ የእውነት መጋባት አለባችሁ። ምንም ማድረግ አልችልም። ሌላው ደግሞ ከዚህ ቤት አንድኛችን ግዴታ መውጣት አለብን፣ ወይ አንቺ ወይኔ እንወጣለን ትላለች ራክብዬ። ምነው እህቴ ወዴት ነው የምንወጣው? ማንቻችንም መውጣት የለብንም፣ እዚሁ አንድ ጋር ነው የምንሆነው ትላለች። ሆኖም ግን ራክብዬ አይ እንደዚህ መሆን የለበትም። በቃ ትዳር ከሆነ ትዳር ነው። ምንም ማድረግ አንቺ ወደሽና ፈቅደሽ ተገባሽበት አርገሽዋል። ከዚህ በኋላ ምንም ማድረግ አንችልም። ወደኋላ የሚመለስ ነገር የለም። ከዚህ በኋላ ምንም ሆነ ምንም ወደፊት ነው የሚሄደው በማለት ትላታለች። እናም ቤተሰቦቹ ጋር መታወቅ አለብን ስትላት አይ እህቴ ይሄ ነገር እኮ አያስፈልግም፣ ደግሞ በዚህ በተወደድና በኑሮ ጣሪያ በነካበት ምንም አይረገለንም በማለት ለማረሳሳትም ተው ሙከራ ብታደርግም ራክብዬ ደግሞ ያው ነገሯ ረገጥ ያለና ደግሞም አንድ እህት ከአንድ ቤተሰብ የሆነ ሰው የሚጠበቅ ነገር ነው።
ሆኖም ግን የሚያሳዝነው ደግሞ ጆከርዬ ቤተሰብ የለውም። ያው የጎዳና ልጅ ነው እና ግራ ተጋብቷል። ምስኪን ጆከርዬ ማለት ነው። ሌላው እንግዲህ ደግሞ በአሁኑ ሰዓት እንግዲህ በፍራቿና በዛሬ ሄደ ነገ ሄደ እያለች ያለችው ደግሞ የምታሳዝነው ምሩዬ ነች። ምሩዬ መጨረሻ ውሳኔ ያለችውን እኔ እየፈራሁ ነው ናሆሜ እኔ እየፈራሁ ነው። ከዚህ ቦታ እንሄድና ርቀን እንሄድና እባክህ አዲስ ህይወት እንጀምር፣ ተዝህ እንሄድ። እኔ እየፈራሁ ነው፣ ደክሞኛል። ከዚህ በኋላ መታገል አልችልም። እባክህ ከዚህ ራቅ ብለን ሄደን አዲስ ህይወት እንደገና አዲስ ነገር እንጀምር ትለዋለች። አዲስ ህይወት ለመጀመርና አዲስ ነገር ለመጀመር ከዚህ መሄድ አይጠበቅብንም። እዚህ ሆነን ማዲስ ህይወት መኖር እንችላለን እንጂ ከዚህ መሄድ ፈጽሞ አይጠበቅብንም ይላታል። እሷ ግን በአሁኑ ሰዓት እንግዲህ ያስፈራትና ብርድ ያላት እውነት የናሆሜ ልጅ ሆኖ ተሆነ ልትነጥቀኝ ትችላለች። ናሆሜም ልጅ ካለው በመጨረሻው በአለምዬ ሊሸነፍ ይችላል ትላለች። ምክንያቱም እንደምናውቃት አለምዬ በልጅ ስለምትፈልግ ምናልባት እንዴት ተባለው አሁን የናሆሜ ልጅ ትክክል ከሆነ ለምሩዬ ከባድ ነው የሚሆንባት። እሷም እንግዲህ በፍራቻ ገንዳ ውስጥ እየዋኘ ትገኛለች ማለት ነው። እና በጣም ነው እየፈራችሁ ደግሞም ያስፈራል ማለት ነው። እና እንግዲህ አሁን የነ ሙርሲም እና የነ ሰንዬ እንደቀጠለ ነው። በጣም እያጓጓና አስተማሪነቱም እንዳለ እየሆነ ነው። ውድና የተከበራችሁ አድማጭና ተመልካቾቼ ፕሊዝ ላይክ እና ሰብስክራይብ ሼር አድርጉልኝ። ለምታደርጉልኝ ከልቦ አመሰግናለሁ። ኮመንት ብታስቀምጡልኝ ደስ ይለኛል። አመሰግናለሁ።